አጉር አቀፍ እንደዚህም ደግሞ ዓለም አቀፍ የመገናኛ ብዙሃን በፊት ገጻቸው ውሏዳራቸውን በርካታ ርዕሰ ጉዳዮችን ይዘው ይወጣሉ። ምን አስነበቡ ምን አመላከቱ ሚለውን ደግሞ ተስፋውን ሰይድ ሊነግረን እዚህ ስቱዲዮ ይገኛል። ተስፋውን ሰይድ እንዴት አደርክ? እንደምን አደራችሁ ኢየሩሳሌምና ሳህለ እንደምን አደራችኋል ውድ ተመልካቾቻችን። መልካም እንግዲህ ዓለም አቀፍ ሚዲያዎች በፊት ገጾቻቸው በርካታ ጉዳዮችን ይዘው ይወጣሉ። እኛ ወይም እኔ ጥቂት ምልከታ ያደረኩባቸውን ሞኒተር ያረኳቸውን ሚዲያና አጠቃላይም ያው በትናንትናው ዕለትም የኢጋድ የምስራቅ አፍሪካ በይነ መንግስታት ኢጋድ እንግዲህ 43ኛው ጉባኤውን አካሂዶ ነበር በበይነ መረብ። እንግዲህ በደቡብ ሱዳን ያለውን ጉዳይ አስመልክቶ መረጃ ወጥቷል። ደቡብ ሱዳን ላይና ሱዳን ላይ ያለውን የተወሰኑት ነጥቦች መነሻ የጅማሮ ላድርግ ብዬ ነው። እንግዲህ እንደሚታወቀው በ2011 ከደቡብ ሱዳን በመገንጠል ራሷን የቻለችው ሱዳን ማለት ከሱዳን ተገንጥላ ራሷን የቻለችው ደቡብ ሱዳን እንግዲህ በፕሬዝዳንት ሳልቫኪር ማያርዲትና በመክትላቸው ዶክተር ሪክ ማቻር መካከል አለመግባባቶች ተከስተው አሁን ላይ ደግሞ ምናልባትም የሰላም ስምምነቱ ሊፋረስና ሊጣረስ የሚችልበት ሁኔታ አለ በሚል 43ኛው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስቸኳይ መሪዎች ጉባኤ ተካሂዶ መሆኑ ይታወቃል። ዘኢስት አፍሪካን ኒውስን ጨምሮ አጃንስ ፍራንስ ፕሬስም በርካታ ዓለም አቀፍ ሚዲያዎች ይህም በፊት ገጻቸው ይዘው ወጥተዋል። እንግዲህ በበይነ መረብ የተካሄደው የመሪዎች ጉባኤ በደቡብ ሱዳን ወቅታዊ ሁኔታ ላይ ያተኮረ ነበር። በጉባኤው እንግዲህ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የኢጋድ አባል ሀገራት መሪዎች አህጉራዊና ቀጠናዊ ተቋማት ኃላፊዎች እንግዲህ ተሳትፈውበት ነበር። ታዲያ በጉባኤው እንግዲህ በመጨረሻም በወጣው መግለጫ ኢጋድ በደቡብ ሱዳን አለመግባባቶች በውይይት እንዲፈቱ ውጥረቶች እንዲረግቡና የደቡብ ሱዳን ሕዝብ መጻኢ ጊዜውን ሰላም እንዲሆን የጀመረውን ስራ አጠናክሮ እንዲቀጥል ያስገነዘበበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ታዲያ በርካታ ጉዳዮች የተነሱ ይገኛሉ። እንግዲህ ዩጋንዳ ጦሯን በጁባ ወይም ደግሞ የሳልቫኪር ማያርዲትን መንግስት ለመጠበቅ ጦሯን አሰማርታለች የሚል ከዩጋንዳ ካምፓላ የወጡ መረጃዎች አሉ። ነገር ግን የደቡብ ሱዳን መንግስት ይህ ውሸት ነው ሐሰት ነው ሲል የገለጸበት ሁኔታ ነው ያለው። እንግዲህ በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ሪክ ማቻር መካከል ያለው የስልጣን ክፍፍል ስምምነት መካረሩ በደቡብ ሱዳን ያለው ውጥረት ወደ ግጭት ምናልባት ከዚህ ቀደም ያው አምርቶ እንደነበር የሚታወቅ ነው። ለአመታት ጦርነት ውስጥ ገብተው ነበር እነዚህ ሁለት ሰዎች። ታዲያ በኋላ ላይም እንግዲህ ከግማሽ ሚሊዮን በላይ ደቡብ ሱዳናውያን ለሞት ለስደት እንደተዳረጉም የሚታወቅ ነው። ታዲያ የዩጋንዳ ደቡብ ሱዳን ልዩ ኃይል አሰማርታለች የሚለውን እና ከዩጋንዳ የወጣውን መረጃ ይህንን አሶሺየትድ ፕሬስ እና ሌሎች ሮይተርስን ጨምሮ ይዘው ወጥተው ነበር። ታዲያ የዩጋንዳ ሰሜናዊ ጎረቤት ዋና ከተማ የሆነችውን ጁባን በአስተማማኝ ሁኔታ ለመርዳት ወታደሮቿ መላካቸውን የካምፓላ ወታደራዊ አዛዥ አስታውቀዋል። እንግዲህ ጁባ ብትክድም ዩጋንዳ ደግሞ በከፍተኛ የጦር ባለስልጣናቷ መላኳን ያስታወቀችበት ሁኔታ አለ። ያም ሆነ ይህ ተላከም አልተላከ በደቡብ ሱዳን ያለው ውጥረት እንዲረግብ የቀጠናውን ኢጋድን ጨምሮ በርካቶችም እንግዲህ ጥረት እያደረጉ ያሉበት ሁኔታ ነው ያለው። እዛው ሱዳን ላይ ታዲያ ስንቆይ እንደምታስታውሱት በኬንያ ናይሮቢ ኬንያ አስተናጋጅነት በሱዳን አርኤስኤፍ ፈጥኖ ደራሽ ኃይሉ በተቆጣጠራቸው አካባቢዎች ትይዩ መንግስት ፓራሌል የሆነ ገቨርንመንት ለማቋቋም የሚል ጉባኤ ተካሂዶ ነበር። ያንን ታዲያ የአፍሪካ ህብረት ሰላምና ጸጥታ ምክር ቤት ይህንን የትይዩ መንግስት ማቋቋም አገሪቱን ይበታትናታል ሲል መግለጫ ወጥቷል። ይህንን መግለጫ ታዲያ በርካቶች ዓለም አቀፍ ሚዲያዎችን በፊት ገጻቸው ይዘው ወጥተዋል። ታዲያ የአፍሪካ ህብረት ሰላምና ጸጥታ ምክር ቤት አባል ሀገራትና ዓለም አቀፉ ማህበረሰብ በሱዳን ለማቋቋም ያለውን ትይዩ መንግስት እውቅናና ድጋፍ እንዳይሰጡ የጠየቀበት ሁኔታ አለ። የሀገሪቱን ሉዓላዊነት የግዛት አንድነት የሚጥስ መሆኑን ነው ምክር ቤቱ ያስታወቀው። ታዲያ ትይዩ መንግስት ማቋቋም አገሪቱን ይበትናታል ብሏል። እንግዲህ ይህንን ከዚህ ቀደምም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም የአረብ ሊግ ሀገራትን በርካቶችም ሲጠቅሱ የነበረበት ሁኔታ ነው ያለው። ያው በአንድ ሀገር ውስጥ ሁለት ሶስት መንግስት ሊኖር አይችልም፣ አንድ መንግስት ነው የሚኖረው። የአፍሪካ ህብረት ታዲያ ለሱዳን የግዛት አንድነት የማይቀለበስ አቋም እንዳለው ምክር ቤቱ ገልጿል። ይህንን በርካታ ዓለም አቀፍ ሚዲያዎች በፊት ገጾቻቸው ይዘው ወጥተዋል። መልካም ከዚህ ወጣ ስንል ደግሞ ወደ ሁለተኛው መረጃችን ስናልፍ ወደ መካከለኛው ምስራቅ ነው የምናልፈው። በመካከለኛው ምስራቅ እንግዲህ ደም አፋሳሽ የሆነ ጦርነት እንግዲህ ለ15-16 ወራት በሐማስና በእስራኤል መካከል ሐማስ ጥቅምት 7 ኦክቶበር 7 ጥቃት መፈጸሙን ተከትሎ እንግዲህ በርካታ ጉዳዮች ሲነሱም ነበር። ከ47,000 በላይ ፍልስጤማውያን የሞቱበት ልክ እንደዛው እስራኤል ዜጎችን አግቶና ገድሎ እንግዲህ በሐማስና በእስራኤል መካከል የተኩስ አቁም
ስምምነት ሲስፋየር ከተደረሰ በኋላ ያው በየዙሩ የሚታደስ የተኩስ አቁም ስምምነት ነው። በርካታ ሐማስ ያጋታቸው እስራኤላውያን መለቀቃቸው ይታወቃል። በዛው ልክ ታዲያ እስራኤልም በእስራኤል እስር ቤቶች ውስጥ የሚገኙ ፍልስጤማውያን እስረኞችን መልቀቋ ይታወቃል። ነገር ግን አሁን ያለው የተኩስ አቁም ስምምነት እየተጣሰ ያለበት ሁኔታ እንዳለ ከመካከለኛው ምስራቅ የወጡ መረጃዎች ያመላክታሉ። ታዲያ አሁንም ድረስ በሐማስ ቁጥጥር ስር ያሉ እስራኤላውያን አሉ። ሐማስ ያገታቸውንና የያዛቸውን በእጁ ያሉትን እስራኤላውያን ዜጎችን እንዲለቅ ሙሉ በሙሉ ሳይሰፍር ሳይቆጥር ሳይለካ የሚለውን ነገር ሐማስ አይፈልግም። ምክንያቱም አንዴ ከለቀቀ የመደራደር አቅሙ ሊቀንስ ይችላል። ነገር ግን ከስር የሚለቅበት ሁኔታ ነው ያለው። ታዲያ አዲሱ መረጃ ምንድነው? እስራኤልና ሐማስ የቀጣዩን ዙር ድርድር ጀምረዋል። በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ኳታር መድረሳቸውን ተከትሎ ሐማስ ከእስራኤል ጋር የሚደረገውን ቀጣዩን ዙር ድርድር መጀመሩን ይፋ አድርጓል። እንግዲህ ኳታር በሐማስና በእስራኤል መካከል ሲደረጉ የነበሩ ድርድሮች ትልቅ ሚና ተሳታፊ የሆነች ሀገር ነች። ሁለት ወገኖች በተኩስ አቁም ውስጥ ናቸው ቢባልም እስራኤል በጋዛ በፈጸመችው ጥቃት እንግዲህ የ8 ሰዎች ህይወት ማለፉ ነው የተሰማው። የተኩስ አቁም ስምምነቱ በአነስተኛ ደረጃም ቢሆን የተጣሰ ነው ማለት ነው። ፍልስጤማውያኑ ከሰሞኑ እንደምታስታውሱት የኤሌክትሪክ ኃይል እንደተቋረጠባቸው ሲታወስ የተኩስ አቁም ስምምነቱ በአግባቡ የተከናወነ አይደለም የሚሉ ድምጾች የተስተጋቡ ይገኛሉ። በጋዛ እየሆነ ያለው ነገር ታዲያ ከመፍትሄ ይልቅ እየባሰ መጥቷል ያለው ዘገባው ዜጎችም ንጹህ የመጠጥ ውሃና የእለት ምግባቸውን ለማግኘት ከ2 እስከ 3 ኪሎ ሜትር መጓዝ የግድ ሆንባቸዋል። ይሄ ወር እንግዲህ እንደሚታወቀው የቅዱስ ረመዳን ወቅት ነው፣ የጾም ወቅት ነው። የጋዛ ነዋሪዎች በጣም ለበርካታ ችግሮች የበለጠ እየደረሰባቸው እንደሆነ ነው እንግዲህ መካከለኛው ምስራቅ የወጡ ያሉ መረጃዎች የሚያመላክቱት። በጋዛ የተቀመጠው እንግዲህ መልሶ ማቋቋም ቡድን በበኩሉ አፋጣኝ የሰብአዊ እርዳታ እንደሚያስፈልግ ጠቅሶ ዓለም አቀፉ ተቋማትና እርዳታ የሚያደርጉ ድርጅቶች ጥሪ እንዲያደርጉ አልጀዚራን ጨምሮ በርካታ ዓለም አቀፍ ሚዲያዎች በፊት ገጻቸው ይዘው ወጥተዋል። መልካም ወደ ሶስተኛው መረጃችን ስናልፍ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እንግዲህ የንግድ ጦርነት በተለይ ትሬድ ዋር ከአውሮፓ ህብረት ጋር ከቻይና ጋር እንግዲህ ውዝግብ ውስጥ የገቡበት ሁኔታ አለ። እንግዲህ እንደምታስታውሱት በካናዳ ላይ፣ በሜክሲኮ ላይ፣ በአውስትራሊያ ላይ፣ በቻይና ላይ እና በሌሎች ሀገራትም ላይ ታሪፍ ከ15 እስከ 25 እስከ በመቶ የሚሆኑ ታሪፍ እየጣሉ እንደሆነ ይታወቃል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓ ሀገራት ላይ የጣሉት ታሪፍ ጭማሪ የንግድ ጦርነትን ሊያስነሳ እንደሚችል ተገልጿል። ታዲያ እንግዲህ እንደሚታወቀው አውሮፓ ወይም የአውሮፓ ህብረት 27ቱ አባል ሀገራት የአሜሪካ ሸሪክ ወዳጅ አጋር ሀገራት እንደሆኑ ይታወቃል። የአባል ሀገራቱ ታዲያ ትራምፕ ወደ አሜሪካ በሚገቡ የብረታ ብረትና የአሉሚኒየም ምርቶች ላይ የ25 በመቶ የታክስ ጭማሪ እንደሚያደርጉ ማስታወቃቸውን ተከትሎ አውሮፓውያን ምላሽ እየሰጡ ይገኛሉ። የአውሮፓ ህብረት አሜሪካ ታሪፍ ጭማሪ ባደረገችው ልክ በምርቶቿ ልክ አጸፋዊ ምላሽን እሰጣለሁ ብሏል። ቲቲ ፎር ታት ይባላል። አሜሪካ የአውሮፓ ህብረት ላይ ስታደርግ የአውሮፓ ህብረትን በምላሹ ደግሞ አሜሪካ ላይ ማለት ነውና ብዙም ያልተለመደ ነው ላለፉት በርካታ ዓመታት። ምናልባት እንዲህ አይነት የንግድ ጦርነቶች ከቻይና ጋር ብንሰማ በአሜሪካና በቻይና መሃል አዲስ ላይሆን ይችላል። የተለመደ ተግባር ነው። ከረንሲ ዋር አለ፣ ትሬድ ዋር አለ። ነገር ግን ይሄ በአውሮፓ ህብረት ላይ አዳዲስ ነገሮች የመጡበት ሁኔታ ነው ያለው። ታዲያ የአውሮፓ ህብረት ኮሚሽን ኡርሱላ ቮንደር ላይን ከሚያዝያ ወር ጀምሮ ወደ አውሮፓ ሀገራት በሚገቡ የአሜሪካ ምርቶች ላይ የታሪፍ ጭማሪን እናደርጋለን ማለታቸው ከብራስልስ ተሰምቷል። በተያያዘም ታዲያ እንግሊዝ በአሜሪካ የሚደረገውን የታሪፍ ጭማሪ ያልተገባና አስከፊ በማለት ስትገልጸው፣ ቻይና ደግሞ በአንጻሩ ለየትኛውም አይነት የንግድ ጦርነትና ግብረ መልስ መዘጋጀቷን አስታውቃለች። እንግዲህ እንደዚህ የሚካሄዱ የንግድ ጦርነቶች በአንድም በሌላ መንገድ የዓለምን ኢኮኖሚ ሊጎዳ የሚችልበት እድሉ ሰፊ ነው። እንግዲህ እሳቸው ከመጡ በኋላ በጣም በብዙ ጉዳዮች እንግዲህ እንደሚታወቀው ፖሊሲያቸው በጣም ሽፍት አድርገዋል። በአውሮፓ እንግዲህ ትልቁ ጦርነት በሁለተኛው ዓለም ጦርነት በኋላ በዩክሬንና በሩሲያ መካከል ያለው ጦርነት ትራምፕ ከመጡ በኋላ ሁኔታዎችን መለስ ብለን ስናይ ብዙ ነገሮች የተገለባበጡ የተለዋወጡ ያሉበት ሁኔታ ነው ያለውና አውሮፓውያን ትራምፕ እያደረጓቸው እየወሰዱ ያሉት ነገሮች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶም ሀገራት የአውሮፓ ህብረት አባል ሀገራት እንግዲህ ከአጠቃላይ ግሮስ ዶሜስቲክ ፕሮዳክታቸው ከ2% በላይ እስከ 5 በመቶ ይመድቡ አውሮፓ እንግዲህ በአሜሪካ ተካሻ ጫንቃ ላይ ነች እስካሁን ያለችው የሚለውን ተከትሎ አውሮፓውያን የበለጠ የተሰባሰቡ የመጡበት ሁኔታና ለዩክሬንም እንግዲህ እንደምታስታውሱት እንግዲህ ለዩክሬንም ድጋፋቸውን ያልተቋረጠና ያልተገደበ ድጋፍ ለማድረግ ጥረት እያደረጉ እንደሆነ ይታወቃል። ታዲያ ይህ ንግድ ጦርነት መጨረሻው እንግዲህ የትራምፕ የብረታ ብረትና የታሪፍ ሌሎች ተግባራዊ የሚሆኑ ከሆነ መጨረሻው ወዴት ያመራል የሚለው እንግዲህ ጊዜ የሚፈታው ነው የሚሆነው። መጨረሻ ሊሂድና ያው ቸኮል ያልኩት ካለን ሰዓት አንጻር ነው ታንታን ታሳቢ አድርጌ ነው። ግሪንላንድን ይመለከታል። እንግዲህ ግሪንላንድ እንደምታውቁት የዴንማርክ
ዴንማርክ አንድ ግዛት ሆና ላለፉት 300 ዓመታት ቆይታለች። ታዲያ ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ከመጡ በኋላ ግሪንላንድን ለመጠቅለል ያቀረቡት እቅድ እንግዲህ በርካታ ትችቶችን ሲያስከትል እንደነበረ የምናስታውሰው ነው። ታዲያ ይህ የትራምፕ አካሄድ ግሪንላንድ የዴንማርክ አካል ብትሆንም የግሪንላንድ ህዝብ ነፃ ሀገር ለመሆን እንግዲህ ጥረት እያደረገ እንደሆነ ነው የሚጠቀሰው። ታዲያ ግሪንላንድ ምርጫ ተካሂዶ ነበር። በግሪንላንድ ምርጫ ያሸነፈው ፓርቲ የትራምፕን እቅድ የተቃወመበት ሁኔታ ነው ያለው። ታዲያ በግሪንላንድ በተካሄደው ምክር ቤት ምርጫ ሀገሪቱ በሂደት ከዴንማርክ ነፃ እንድትወጣ የሚደግፈው ዴሞክራቲክ ፓርቲ ያልተጠበቀ ድል ተቀናጅቷል። ታዲያ ማክሰኞ ዕለት ነበር ምርጫው የተካሄደው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ደሴቲቱን ለመጠቅለል ያላቸውን እቅድ ይፋ ባደረጉበት ድባብ ውስጥ ነው። ዴሞክራቲክ ፓርቲ እንግዲህ የግዛቲቱን የወደፊት ዕጣ ፈንታ የሚወስኑትን የግሪንላንድ ነዋሪዎች በማለት የትራምፕን ንግግር ሲቃወሙ መቆየታቸው የሚታወስ ነው። እንግዲህ የግሪንላንድ አጠቃላይ ያላት ህዝብ ከግማሽ ሚሊዮን ህዝብ በላይ የሚበልጥም እንዳልሆነ ይታወቃል። በአርክቲክ ውቅያኖስ የምትገኘውና በዓለማችን ትልቁን ደሴት የሆነችውን ግሪንላንድ ወደ 300 ዓመታት ያህል ነው ዴንማርክ ያስተዳደረችው ቀደም ብዬ እንደጠቀስኩት። ታዲያ ግሪንላንድ ደግሞ አጋጣሚውን ተጠቅማ ለነጻነት የሚደረገው ጉዞ አስፈላጊ የሆነውን ዓለም አቀፍ ስልጣን ለማግኘት የተጠቀመችበት መሆኑ ዓለም አቀፍ ሚዲያዎችን ጨምሮ የፖለቲካ ተንታኞች እየጠቀሱ ይገኛሉ። የዲሞክራቲክ ፓርቲ መሪ ጄንስ ፍሬድሪክ ኔልሰን ይህ ውጤት ለግሪንላንድ ዜጎች ፖለቲካዊና ታሪካዊ አቅጣጫ የተቀለሰበት ድል ነው ሲሉም ተናግረዋል። ታዲያ መሪው አክለው ሙሉ በሙሉ የምርጫው ውጤት ይፋ ሲሆን ፓርቲያቸው ከተፎካካሪ ፓርቲዎች ጋር አብሮ እንደሚሰራ ጠቅሰዋል። እንግዲህ በዓለማችን ትልቁ ደሴት ነው አይደል? ግሪንላንድ ኢዝ ዘ ላርጀስት አይላንድ ኢን ዘ ወርልድ እና ትልቁ ደሴት ነውና የዴንማርክነቱ አሁን የትራምፕ እንደዚህ የአሜሪካ አካል መሆን አለበት ብለው ሲነሱ ከዴንማርክም እኛ ግሪንላንዳውያን ነን ከዴንማርክም አንሆንም እንደውም ከአሜሪካም አንሆንም ራሳችንን የቻለን ሀገር መሆን እንፈልጋለን የሚል እንግዲህ አጋጣሚውን ተጠቅመው ይሄንን እድል ወደ ሀገር ለመሆን እንግዲህ ጥረት ያደረጉ ያለበት ሁኔታ ነው ያለው። ብዙ ጊዜ እንግዲህ ምናልባት ተስፋውን ቀደም ብለን ለመግለጽ እንደሞከርከው ትራምፕ ወደ ስልጣን መንበር ከመጡ በኋላ ብዙ ነገሮች ተቀይረዋል። የግሪንላንድን ብቻ ሳይሆን የሳቸው እንግዲህ ጥያቄ ካናዳንም አንድ ጭራሽ ጎረቤት ካናዳ ብትሆኝ ይሻልሻል፣ ጋዛንም ደግሞ ነዋሪዎችን ወደ ሌላ ቦታ አስፍሮ ለጊዜው እኛና ለማታለን የሚል ጥያቄዎች ተነስተዋል። እንግዲህ እንዳልከው ብዙ ፖለቲካው ዓለም አካባቢ ያለውን ኢንቫይሮንመንት ቀይሮታል። የትራምፕ እንግዲህ መጨረሻቸው ምን እንደሚሆን በጋራ እናያለን። እንግዲህ ካናዳም 51ኛዋ የዩናይትድ ስቴትስ ግዛት ትሆናለች ሲሉ ያው ስልጣናቸውን ከትናንት በስቲያ የወረዱት ጀስቲን ትሩዶ እንግዲህ ሲቃወሙ እንደነበር የምናየው ነው። ያው ዓለም እንግዲህ ነገሮች ተለዋዋጭ ናቸው። ጂኦፖለቲካዊ፣ መልክዓ ምድራዊ ሁሉ ነገር አስቸጋሪ ነው የሚሆነውና ጊዜ የሚፈታው ነው የሚሆነው። ለማንኛውም ካለን ሰዓት አንጻር ለማለዳው ያስኳቸው አበይት ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ ምን አስነበቡ የሚለው በወፍ በረር እነዚህን ይመስሉ ነበር። ሳህልና ኢየሩሳሌም ተመልካቾቻችንን አመሰግናለሁ። መልካም ቀን ይሁንላችሁ።